ለምን ቡዳ በልቶሽ ነው? ኑሮ ተወዱ። እግዚአብሔር አሁን የሚመጣው በዓል ምንድን ነው? ባሬ ነው ማርድልሽ። እኔ ላንቺ እንዴት ሊናፍቀኝ አንቺ ስትበይ ማየት ይኸው 244 ሰዎች ምስክሬ ናቸው። እንዴት እንድናፈቀኝ የእውነት አታምንኝም? ደህና ነሽ? እግዚአብሔርን ከልቤ ነው። በነገራችን ላይ እንዴት እንደምወድ ደግሞ እሷን እንዴት እንደማደንቃት በኮንፊደንስ ስትበይ ምናምን እንዴት ደስ እንደምለኝ ብታይ። እና በቃ እኔ ገዛልሻለሁ የሚመጣው በዓል ማለት ነው። እኔ ነኝ ሰፖርት ማድረግሽ። ያብድ ቁርጥ ማለት ነው። የምታረደው ነው ይሄ ገዝተሽ ምናምን ሳይሆን በሬ ነው። በሬ አርደሽ የምትበዩን በሬ። የትኛው ነው የሚጣፍጠው? የሐረር ሰንጋ የእውነት በቃ የሐረር ሰንጋ እማርድልሽ ጌታን አተኝም። በዚህ ነው የሚጠፍቀኝ መብላት ተወች። በጣም ቆየ ጋይስ ታኛልሽ። የሐረር ሰንጋ ኢትዮጵያ ኦኬ እንትን ይጣፍጣላ። የበሬ ስጋ እዚህ ብታይ የበግ ነው የሚበላው። ይገርምሻል ቁርጥ የሚበላው እና እረስቸዋለሁ የቱ እንደሚጣፍጥ የምራው። የፍየል ስጋ የእንትን የበግ ስጋ ነው የሚበሉት ቁርጥ እዚህ ሀገር ማለት ነው። እየዋሸሁሽ አይደለም። ምናልባት ፎሎወሮቼ ካሉ ይነግሩሻል። ጌታን እውነት የምሬን ነው። የበግ ቁርጥ የበግ ዱለት እና የበግ ወሬቨር ይሄ ጥሬ ነገሮችን ክትፎ ራሱ የምንሰራው ማለት ነው። ጌታን ማለት የበሬ ይታረድ ሜርሲ። ዋጋውን ግን አውቀሻል። በዚህ ሀገር ሲመነዘር እኮ እስቱ ስሞል ችግር የለውም ገዛላታለሁ። እግዚአብሔር እንዴት እንደማረ ደቡብ አፍሪካ ደቡብ አፍሪካ ነው የሚልሽ። ጠይቂያቸው። እንደውም እዚህ ዌልካም ብቲ ሰርግ ብቲ የምታረደው የምሰራው የበግ ስጋ ነው። አይደለም ደቡብ አፍሪካ ምንድነው የሚታረደው? ጥሬ ስጋ እንደሚበሉት በብዛት ማለት ነው። የምታረደውም ጥሬ ስጋ የሚበላውም በግ ነው። እየዋሸሁሽ አይደለም። this is for real። እግዚአብሔር የበግ ስጋ ቁርጥ ይበላል። ይታረዳል ግን አይጣፍጥም። የዚህ ሀገሩ በሬ ስጋ ማለት ነው አይጣፍጥም። አይገርምም? በጣም ነው የሚገርመው። ያ ለመጀመሪያ ጊዜ እዚህ ስትመጪ መጀመሪያ የሚያቀርቡልሽ የበግ ቁርጥ ነው የሚቀርበው። ኦኬ ደቡብ አፍሪካ ላይ መጀመሪያ የሚቀርበው የበግ ቁርጥ ነው። የምራ ይገርም። እኔ ግን አላውቅም። ለምጃለሽ በዳት ይለምድሽ ስትሄጂ። እኔ ደግሞ የፍየል ቢሆን እንኳን የፍየል ጥሬ ስጋ ይበላል። የፍየል ሁሉም ነገር ይበላል። ኢትዮጵያም ይበላል። ቁርጥ ይበላል። የፍየል የበግ ግን አላውቅም። ባይገርምሽ የበግ ይበላልና መጀመሪያ ላይ ዝም ብለሽ በጣም ትገረሚያለሽ። ቀጥለሽ ደግሞ እየበለሽ ስትሄጂ ትለምጂዋለሽ። ግን ገራሚ ነው። አይጣፍጥም። እንደ ኢትዮጵያ የኢትዮጵያን በሬ ራሱ አያክልም። ይገርምሻል መጣፈጡ ማለት ነው። አይጣፍጥም ግን በግ እኮ ብዙ ሰዓት ይሁን ውጭ ላይ ካቆይሹ ይሸታል። ጋይስ ልክ ነኝ? ምን የበግ ስጋ ፍሪጅ ካላስገባሹ ከሆነ ሰዓት በኋላ ይሸታል። እውነቱን ስነግርሽ ማለት ነው። እንደውም የዚህ ሀገሩ በኬሚካል ስለሚያሳድጉት ቶሎ ማለት ነው። አንድ ቀን ራሱ እንትን ውጪ ማቆየት አትችም። አንድ ቀን ማለት ነው። አንድ ቀን ሙሉ ቀን ውጪ ካስቀመጥሹ ጌታን ይገማል። እናማ የሚቀጥለው በዓል ኢትዮጵያ ምንድን ነው? ከዚህ በኋላ ምንድን ነው በዓል ጋይስ? ያለው ኒው ይር ማሬ ኢትዮጵያ ኒው ይር ሴፕቴምበር 11 ሴፕቴምበር 11 አዲስ ዓመት የምር ያበደ ቁርጥ ፍሬሽ ቁርጥ እንድትበይ ነው ማድረግሽ። እንዴት እንድናፈቀኝ ስትበይ ቡዳ በልቷት ነው የተዋችሁ ጥያቄ ሆኖብኝ። ጌታን እኮ ነው ኑሮ ተወዶብኝ ነው ማሬ። እኔ እያሰብክ የነበረው ነው እኮ የምነግርሽ። ስጋ 5000 ብር ገባ። ለዛ ነው ማሬ 5000 ብር። 5000 ማለት የዚህ ሀገር 500 ወር አንድ ነው። ይገርምሻል። ጥንጥዬ ነው እኮ እዚህ ሀገር ብዙ ነው ማሬ። አረ ልጆ በእናትሽ ስትበይ ነው የሚያምርብሽ እኮ። እንድበላ ከፈለግሽ ደግሞ ያው አንድ የውልክ እግዚአብሔርን ልክልሻለሁ። እናቴን እማይነ
እናቴ ሀዋሳ ነው የምትኖረው። እኔ ደቡብ ልጅ ነኝ። እልክልሻለሁ። እንደው ዘርግተሽ በደንብ ቢ በእናትሽን። የእውነቴን ነው። እውነት አትሳቁ። እንዴት እንደና ስትበይ አንቺ ለማየት ማለት ነው። ድራይቭ ሳርግ ነው ማቆመው። የአንቺ ነብዴት እየፈለጉ አይ ነው እንትን እየዋሻው ምናምን ሙድ እያስኩት አይደለም። የምር ከምር ከልቤ ነው። 16 ፍልሰታ ይቀድማል እያሉሽ ነው ልዬ። በቃ አሁን ሐምሌ ነሐሴ 16 ፍልሰታ አለች 16 ጾሙ። እግዚአብሔር ለዛ ቀን ያድርሰን። ፍልሰታ ነው ታደኛለሽ። በቃ ጋይሶች የዛን ቀን ማለት ነው ሰርፕራይዝ ነው ማድረጋት። ቁርጧን ፈታ አርጋው ምናምን ነገር ነው የምትበለው። ሜርሲ ነኝ ከሳውዝ አፍሪካ ፕሮቲን ቬጅ ነው የምነግደው። ፎሎ ባክ ከዋሻው ደግሞ ሌቾ ከዋሻው ደግሞ እንደምትገርፍኛ አላለም በሚገርፈው እንዳትሰሚ ሜርሲ ፎቶሽን በውስጥ ስክሪንሾት ኦልሬዲ አድርገን ይዘነዋል። ቤት ያደርግልሻለሁ ካደርግልሽ ከገዛሁላትም ትዘርጊያለሽ፣ ካልገዛሁላትም እንደፈልጋችሁ ለሌቾ ፎቶሽን ስክሪንሾት አድርገናል። ትጋብዘኛለሽ። ስሚ ልጆ ከስር ሃይበኝ እውነት ሊያነኝ ብላችሁ ልጆቻችሁ ብቻ በድምጽ አቀ ማርያም ፎሎ ባክ መልሽልሻለሁ። ማርያምን ኦኬ በቃ እንደሱ ከሆነ እና ጠብቂ ባላት ጠብቂ ነው የኔ ፍቅር። ችግር የለም እሺ በቃ እንገናኛለን። ኬኮን እግዚአብሔር ያሳድግልሽ። በቃ ቻው ጋይስ፣ ደህና ደሩ። አይ ላቭ ዩ ቤትዬ፣ ሜርሲ ቴንክ ዩ። በቃ ቻው። ይቆተኝም እንደ አንቺ በቃ ቻው። ባይ ባይ። አይ ላቭ ዩ ጋይስ ባይ።